ኑ ጠላትን በጋራ ታግለን የአማራን የህዝብ ህልውና እናረጋግጥ። ከአማራ ፋኖ ብሔራዊ ንቅናቄ የተላለፈ የምህረት አዋጅ። ሀሌታዋ መግቢያ። አረመኔው የብልጽግና አገዛዝ የአማራን ህዝብ ህልውና አደጋ ላይ ለመጣል የጀመረውን ጦርነት ለማሳካት ይችል ዘንድ በርካታ አረመኔያዊ ተግባራትን ሲፈጽም መቆየቱ ይታወቃል። የአማራን ህዝብ ያለ ልዩነት ለመፍጀት አቅሙ የፈቀደውን ሁሉ እየተጠቀመ ያለው አገዛዝ የመካከለኛው ምስራቅ ሀገራት ጂኦፖለቲካዊና ኢኮኖሚያዊ ፍላጎቶችን በማገልገል በፈጠረው የማውደም አቅም ተማምኖ በከፈተው ጦርነት ራሱ እየተለበለበ ይገኛል። የአማራን ህዝብ ለማጥፋት ከሚጠቀምባቸው ስልቶች መካከል ነባሩን የባዲን መዋቅር በመጠቀም ባሰባሰበው የሚሊሻና የአድማ ብተና ኃይል ከፋኖ ጋር እንዲዋጋና ህዝባችን በሁለት ጎራ ተሰልፎ እንዲጠፋፋ የሞከረበት መንገድ አንደኛው ነው። በአንድ ህዝብ መካከልና በኢትዮጵያውያን መካከል እንዲሁም ቀጠናዊ ጦርነቶችን በማስነሳት ለአፍሪካ ቀንድ የቀውስ ዘበኛ የሆነውን አገዛዝ በወንድማማችነትና በጥበብ በማስወገድ የጋራ መንግስት መመስረት እንደሚገባን በተደጋጋሚ ጥሪዎችን ስናስተላልፍ የቆየን መሆኑ ይታወቃል። በተለይም ከሰሞኑ ደግሞ ጠላት በአንድ በኩል የህዝብ መገናኛ መስመሮችን በመዝጋት ንጹሃን ላይ ጭፍጨፋ እያደረገ፣ በሌላ በኩል ደግሞ ብሔራዊ አጀንዳ ያለውና ለሀገር ብሔራዊ ተልዕኮ የተሰለፈ በመምሰል የሚያደርገውን የማደናገሪያ ስልት በንቃት በመከታተል የፋኖ ሰራዊት በወሰዳቸው እርምጃዎች ወራሪው የብልጽግና ኃይል ከፍተኛ ትርምስ ውስጥ ገብቷል። የድርጅታችን የአማራ ፋኖ ብሔራዊ ንቅናቄ መወለድ ያስገኘው የአንድነት መንፈስ የተገኙ ወታደራዊ ድሎች ቁልፍ ሚና ተጫውቷል። የድላችን ምስጢር ያለው አንድነታችን ላይ መሆኑም በተግባር ተረጋግጧል። ድርጅታዊ አንድነታችንን በጠበቀ መልኩ ከኢትዮጵያውያንና ከቀጠናው ኃይሎች ጋር የሚደረግ ትብብር አገዛዙን ሙሉ በሙሉ ለማስወገድ ወሳኝ ሂደት መሆኑ ግልጽ ነው። ህዝባዊ ዓላማችንን የተጋራን ጋር በመርህ የምናደርገው ትብብር እንዲሁም አንድነት የአረመኔውን አገዛዝ ዕድሜ ለማሳጠር ትልቅ ፋይዳ ያለው ጉዳይ ነው። ይህንን ተከትሎ ባቀረብነው ወገናዊ ጥሪ በርካታ ያገዛዙ አገልጋይ የነበረ ሚሊሻ፣ አድማ ብተናና የመከላከያ ኃይል የወገንን ኃይል እየተቀላቀለ ይገኛል። ስለሆነም ዛሬም አገዛዙን በማገልገል ላይ ለምትገኙ የሚሊሻ፣ የአድማ ብተና፣ የመደበኛ ፖሊስ፣ መከላከያና በሌሎች ያገዛዙ ታጣቂዎች አደረጃጀቶች ውስጥ ላላችሁ ተመሳሳይ ጥሪዎችን እናስተላልፋለን። ይህንን ጥሪ ያስተላልፈው የአማራ ፋኖ ብሔራዊ ንቅናቄ ስራ አመራር በጉዳዩ ላይ በዝርዝር ተወያይቶ ጥሪውን በመቀበል ወገናቸውን መካስ ለሚፈልጉ ያገዛዙ ሰራዊት አባላት ለብልጽግና ካድሬዎች ይህን የምህረት አዋጅ አውጇል። የምህረት አዋጁ የተላለፈላቸው ያገዛዙ መዋቅር አካላት፣ አንደኛ በየደረጃው የሚገኙ የብልጽግና አመራር አባላት፣ ሁለተኛ ሚሊሻ፣ ሰላም አስከባሪና በሌላም ስያሜ ብልጽግና ያደራጃቸው ታጣቂዎች፣ ሶስተኛ የክልል አድማ ብተናና መደበኛ ፖሊስ አባላት፣ አራተኛ በሀገር መከላከያ ሰራዊት ስም በየቀጠናው የተሰማሩ እግረኞችና ያገዛዙ መኮንኖች። ሐመርኋ የምህረት አዋጁን ማውጣት ያስፈለገበት ምክንያት 3 ዓመታትን ሊደፍን ጥቂት ጊዜ በቀረው የጦርነት ሂደት በግልጽ መገንዘብ እንደሚቻለው የብልጽግና መዋቅር በአማራ ህዝብ ማህበራዊና ፖለቲካዊ ድቀት ላይ ስልጣኑን ከማራዘም ያለፈ ለአማራ ህዝብ የሚጠቅም አንድም አጀንዳ የሌለው በመሆኑ የአማራ ህዝብ እንደ ህዝብ በተለያየ ጎራ የተሰለፍን የአማራ ልጆችም እንደ የአንድ እናት ልጆች በመቀናጀት የህዝባችንን ህልውና ማስጠበቅ ከኛ የሚጠበቅ ተግባር ነው። በመሆኑም አንደኛ ለአማራ ህዝብ ሁለንተናዊ መብትና ነፃነት እንጂ ለአብይ አህመድ ወንበር መጽናት የሚወድቅ የአማራ ወጣት መኖር ስለሌለበት፣ ሁለተኛ ህዝባችንን በጅምላ የሚጨፈጭፍ አገዛዝ በማገልገል የዘቀጠ ታሪክ ውስጥ ራስን ከማግኘት ይልቅ ለነፃነቱ የሚዋደቅን ኃይል በመቀላቀል ደማቅ ታሪክ መጻፍ ታሪክ የጣለብን ግዴታ በመሆኑ፣ ሶስተኛ ህዝብን ታግሎ ያሸነፈ አገዛዝ እንደሌለ ሁሉ አብይ አህመድም የአማራን ህዝብ ማሸነፍ ስለማይችል እንዲሁም በተሸናፊነት ለሚጠናቀቀው ብልጽግና በመላላክ
እና በራስ ወገን ላይ በመተኮስ የታሪክ የህሊናና የፍትህ ተጠያቂነትን ከማስተናገድ ለመዳን ሲባል፣ አራተኛ አገዛዙን በጋራ ታግለን በማሸነፍ ለህዝባችን ሰላም ማምጣት የትውልዱ ግዴታ በመሆኑ፣ አምስተኛ የምንታገለው ለአማራ ህዝብ ህልውና መዳን እንደመሆኑ መጠን የፋኖ ትግልም የአማራ ህዝብ ትግል ስለሆነ በሁሉም ጎራ ላሉ አማራዊ ወንድሞች ጥሪ ማድረግና ማታገል የድርጅታችን ተልዕኮ በመሆኑ ይህንን የምህረት አዋጅ በአማራ ፋኖ ብሔራዊ ንቅናቄ ስራ አመራር ውሳኔ መሰረት ለህዝብ ይፋ ማድረግ አስፈላጊ ሆኖ ተገኝቷል። የምህረት አዋጁ አተገባበር። አንደኛ፣ የምህረት አዋጁ ተጠቃሚ እንዲሆኑ ከላይ በተራ ቁጥር ለእስር የተዘረዘሩት የሚሊሻ፣ አድማ ብተና፣ መከላከያና ሌሎች የታጠቁ የብልጽግና ኃይሎች እንዲሁም በየደረጃው ያሉ አመራሮች በየአካባቢያቸው ላለው የድርጅታችን መዋቅርና ለዚህ ጉዳይ በተቋቋመው ጊዜያዊ ግብረ ኃይል በአካል ቀርበው ሪፖርት ያደርጋሉ። ሁለተኛ፣ ምህረት ጠይቀው ወገናቸውን ለመካስ የሚመጡ ግለሰቦች የአካል ደህንነት ዋስትና ይሰጣቸዋል። በተዘጋጀላቸው ማረፊያ የተሃድሶ ስልጠና እንዲወስዱ ይደረጋል። ሶስተኛ፣ ለትግል አገልግሎት ከሚውል የጦር መሳሪያን ጨምሮ ማንኛውም የምህረት ጠያቂዎች ንብረት በባለቤቶቹ እጅ ይቆያል። አራተኛ፣ ምህረት የተደረገላቸው ግለሰቦች ድርጅቱ ባዘጋጀው ፎርም መሰረት ለአማራ ህዝብ ነጻነት ሊሰሩ ካልተቻለም ከጠላት ወገን እንዳይሰለፉ ቃለ መሐላ ይፈጽማሉ። አምስተኛ፣ አቅሙና ፍላጎቱ ያላቸው የምህረት ተጠቃሚዎች የወገንን ወታደራዊና ፖለቲካዊ መዋቅር ተቀላቅለው ለህልውና ተጋድሎ የበኩላቸውን ድርሻ ይወጡ ዘንድ በሌላ ማናቸውም ለህዝብ ጠቃሚ በሚሆኑ ተልእኮዎች ላይ ይሰማሩ ዘንድ ድርጅቱ ሁኔታዎችን ያመቻቻል። ስድስተኛ፣ ይህ የምህረት አዋጅ ከዛሬ የካቲት 4 ቀን 2018 ዓ.ም ጀምሮ ላሉት ተከታታይ 15 ቀናት ብቻ ተፈጻሚ ይሆናል። የምህረት አዋጁን በማስፈጸም የሰራዊታችንና የድርጅታችን አመራር ግዴታ። አንደኛ፣ የምህረት አዋጁን አፈጻጸም ለመከታተል በማዕከል የተቋቋመው ግብረ ኃይል የመመሪያውን አተገባበር ይከታተላል፣ መረጃዎችን ይሰጣል፣ መፍትሄ ያስቀምጣል። ሁለተኛ፣ የድርጅቱ መዋቅር አመራርና ሰራዊቱ ለምህረት ጠያቂዎች የአካል ዋስትና መስጠትን ጨምሮ በእንክብካቤ በማስተናገድ በፍጹም ጨዋነት አዋጁን ይተገብራል። ሶስተኛ፣ በአፈጻጸም ሂደት የሚያጋጥሙ ችግሮችን ወዲያውኑ ለግብረ ኃይሉ ያሳውቃል፣ የተሰጠውን የመፍትሄ አቅጣጫ ይተገብራል። አራተኛ፣ በግል ቂም ቁርሾ ወይንም በሌላ ግላዊና ቡድናዊ ፍላጎቶች ምክንያት ከዚህ አዋጅ በተቃረነ መንገድ በማንኛውም ምህረት ጠያቂ ላይ አካላዊና ስነ ልቦናዊ ጉዳት ማድረስ ወይንም ንብረት መቀማት ፍጹም የተከለከለ ተግባር ነው። አምስተኛ፣ የዓለም አቀፍ የሰብአዊ መብቶች ድንጋጌዎችንና መርሆችን እንዲሁም ዓለም አቀፍ የጦር ሕግጋትን የተከተለ አሰራር ይተገበራል። ስድስተኛ፣ ይህንን አዋጅ ጥሶ የተገኘ ማንኛውም የድርጅቱ አመራርና አባል ወይንም ሌላ አካል ከባድ ቅጣት ይጠብቀዋል። የህዝቡ የሀገር ሽማግሌዎችና የሃይማኖት አባቶች ሚና። በየቀጠናው ያለው ህዝብ፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ምሁራንና ሌሎች ተሰሚነት ያላቸው ግለሰቦች በጠላት የጸጥታና የፖለቲካ መዋቅር ውስጥ ያሉ ግለሰቦች በዚህ የምህረት አዋጅ መሰረት አፈሙዛቸውን ወደ ዋናው ጠላት እንዲያዞሩ ካልሆነም ሰላማዊ ኑሯቸውን እንዲኖሩ እንዲሁም የአማራው ኃይል ፍጹም ህብረት እንዲኖር የበኩላቸውን ገንቢ ሚና እንዲጫወቱ ይጠበቃል። በመጨረሻም የአማራ ልጆች በጋራ ተባብረን ህዝባችንን ሊያጠፋ የተነሳውን ጠላት እናስወግድ ዘንድ አንድነትና ህብረት ያስፈልገናልና ወደ አማራ የምንተኩሰው ጥይት እንዳይኖርና አንድ ጠላት ላይ ብቻ አነጣጥረን እናሸንፍ ዘንድ ኑ እንላለን። የአማራ ፋኖ ብሔራዊ ንቅናቄ